ማቴዎስ ወንጌል ምዕራፍ 7 ከቁጥር 13 እስከ 23 ፖል ዋሸር የተባሉ ሰባኪ የተዘለለው ስብከት ይሉታል። የተዘለለው ስብከት ይሉታል። አውቀ ሆን ብለን የምንዘለው ማለት ነው። ግን እሱ የተዘለለው ስብከት ሳይሆን የተራራው ስብከት ነው እና ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጌታ እንደ ባለስልጣን ያስተማረበት ነው። ደቀ መዛሙርቱ ቀርበው የሰሙት ትምህርት ነው። የጌታ ረጅሙ ስብከት ሊባል ይችላል። ጌታ ረጅም ያለማቋረጥ ያስተማረው ትምህርት ነው። የክርስትና ወርቅ የሆኑ ትምህርቶችን አዝሏል። የክርስትና ስነ ምግባር ምን ሊሆን እንደሚገባም ያስተምራል እና ስነ ምግባራዊ ትምህርት ኤቲካል የሆነ ትምህርት ቢሆን እንኳን እኛ ክርስቲያን ሰባኪዎች የኤቲክስ ሰባኪዎች አይደለንም። እንደዛ እንድትረዱኝ አልፈልግም። ከዚህም ስትወጡ ሌጋሊስቲክ በሆነ ማይንድ ሴት አድርግ ፈጽም ምናምን በሚል ህጋዊ ስነ ልቦና እንድትወጡም አልፈልግም። ኦኬ፣ እኛ ስነ ምግባር ሰባኪዎች አይደለንም። ሞራል ሰባኪዎች አይደለንም። በእርግጥ የእሱን ተቃራኒ የሆነውን ኢሞራልና ኢሰባዊ የሆነ ነገር አንሰብክም። የምንሰብከው ግን እግዚአብሔር በክርስቶስ ያስቀመጠውን የህይወት ስታንዳርድ ብቻ ነው እና ምን ሊሆን እንደሚገባን ያስተምራል። ጌታ ትምህርቱን በምዕራፍ 5 ይጀምራል፣ ያስተምራል። እንዴት እንድንጸልይ፣ እንዴት እንድንኖር፣ እንዴት እንድንመላለስ የክርስትና ወርቅ የሆኑ የታዘሉ ትምህርቶችን ይናገርና የመከተል ጥሪው ላይ ያነጣጥራል። ምዕራፍ 7 ከቁጥር 13 ጀምሮ የመከተል ጥሪው ላይ ያነጣጥራል። ይሄ የጌታ ትምህርት የስብከት ማሳረጊያው፣ የትምህርቱ ማሳረጊያው። ትምህርቱን እየጨረሰ ነው። ተራራ ላይ ብዙ ህዝብ ተሰብስቧል። አፉን ከፍቶ እያስተማረ ነው ያለው እና ትምህርቱን ሲቋጭ እየሳቁ እንዲሄዱ አላረገም። ስለ ራሳቸው መልካም እንዲሰማቸውም አላደረገም። ጌታ እንደዛ ነው ያደረገው እና ጌታ ሁለት ደጅ፣ ሁለት መንገድ፣ ሁለት በር ከዘላለም ጋር የተገናኙ በሮችን ያስተምራል። ሁለቱም የህይወት መንገድ መስለው ቀርበዋል። አንዱ እውነት፣ አንዱ እውነት የሚመስል ጌታ ነው የሚያስተምረው። በጠበበው ደጅ ግቡ፣ ቁጥር 13 ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ደግሞ ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ህይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነው፣ የሚያገኟትም ጥቂቶች ናቸው። ስለዚህ አንደኛው ሰፊ ነው፣ አንደኛው ጠባብ ነው። አንደኛው የጌታ ነው፣ አንደኛው የጌታ የሚመስል የዓለማውያን አይደለም። በኋላ በደንብ እናገረዋል። ሁለቱም የእግዚአብሔር መንግስት መግቢያ ሆነው ቀርበዋል። አንዱ ብዙ የማይገባበት የሚከብድ የማይመች የሚጠዘጥዝ ጥቂቶች የሚገቡበት ጥርጣሬ የተሞላበት ዝለት፣ ሐሩር፣ እንግልት የሞላው መንገድ ነው አንደኛው ሰፊ ነው፣ ይመቻል። ብዙ የምናውቃቸውን ዘማሪዎችም እዛ እናያለን። በጣም ሴፍ ነው መንገዱ። መንገዳቸው፣ ደጃቸው፣ ደጅ ይለዋል አይደለም? አዲሱ መደበኛ ትርጉም በር ይለዋል። ይሄ ማለት ወደ አንድ የህይወት አይነት፣ ወደ አንድ ወደሚገባ አንድ ጎዳና መክፈቻ መንገዶች ናቸው። በር ካለ በሩ ተከፍቶ መንገድ አለ ማለት ነው። ጎዳና አለ እና አንዱ ጎዳና ጠበብ ያለ ነው፣ አንዱ ጎዳና ሰፋ ያለ ነው። ሁለቱም ጎዳናዎች በራቸውና ደጃቸው እንደሚለያይ መዳረሻቸውም የተለያየ ነው። አንዱ ወደ ህይወት ይለናል፣ አንዱ ደግሞ ወደ ጥፋት ይለናል ጌታ። ወደ ጥፋት የሚወስድ አለ፣ ወደ ህይወት የሚወስድ አለ። ወደ ህይወት የሚወስደው መንገድ ጌታ እንደሚነግረን የጠበበ የቀጠነ ብዙዎችም የማይሄዱበት መንገድ ነው። ብዙዎች አይመርጡትም እሱን ጎዳና። ሰፊው መንገድ ደግሞ ትልቅ ነው ይለናል። ትልቅ ነው፣ ብዙዎችም ይሄዱበታል። ለመራመድም ይመቻል። ግጭጭት የለውም፣ መንገላታት የለውም፣ ጠቦኛል አይልም፣ ሸክም የለውም፣ እንግልት የለውም። ቀለል ብሎ ቀለል ያለ ክርስትና ነው። ለመከተል ለመጓዝ የሚመች መንገድ ነው። ጠባቧ ደጅ ግን ጌታ እንዳስተማረው ሐዋርያትም እንዳስተማሩት በንስሐ የምትገባ በመመለስ ራስን በመካድ በህመም የምትጓዝ ጉዞ ነች። ጌታ ይህንን መንገድ ሲያዘጋጅ ዲያብሎስ መንፈሳዊ ውጊያውን ለማስቀጠል ሰፊ መንገድ ኦርኬስትሬት አድርጎ ጀመረ። ጌታ እንደሚያስተምረን ቅዱስ ጳውሎስ በዕብራውያን መጽሐፍ ምዕራፍ 12 እንደሚያስተምረን የእምነታችን ጀማሪና ፈጻሚ አይደለም። እንግሊዘኛ ኦተር ኤንድ ፐርፌክተር ኦፍ አወር ፌት ይለዋል። ምን ማለት? ኦተር ደራሲ ማለት ነው። ይሄ ማለት መንገዱን ኦርኬስትሬት ያደረገ ሕያውና አዲስ ጎዳና የመረጠ ጠባብ ደጅ የጌታ ደጅ ያለች፣ እዚህ ጋር ደግሞ ሰፊ መንገድ፣ ይቺም ወደ ህይወት የምትመስል ኦርኬስትሬተሩ፣ ጀማሪው፣ ፈጻሚው፣ ደራሲው ግን
አጋንንት ነው። አጋንንት ነው። ሁለቱ መንገዶች ቸርችን ያሉት ውጪ አይደሉም። ዲያብሎስማ ውጪ ላሉ ሰዎች ምን ብሎ መንገድ ያዘጋጃል? በረት ውስጥ እኮ ነው ያሉት። ለምን ያዘጋጅላቸዋል እነሱ ጎዳና? ይሄ ለሁለት ላመኑ ሰዎች የተዘጋጀ መንገድ ነው። አንዱን ጌታ አንዱ የጌታ የሚመስል ጠባቧ ደጅ ውድቀት አለባት፣ መነሳት አለባት፣ መዛል አለባት፣ ጥርጣሬ አለባት። ጥርጣሬ ወደ ውስጥ ሲዘልቅ ደግሞ መንፈስ ቅዱስ አይናችንን እየከፈተ ጆሮአችንን ሰፋ እያደረገ የጽዮንን ዝማሬ እያስኬደ ተስፋ እያደሰ የምትኬድበት መንገድ ነች። ድካም፣ እንግልት፣ ጎዳናዋ ትግል አለባት ጠባቧ መንገድ። ሉቃስ ወንጌል ምዕራፍ 3 13 ቁጥር 24 ከዚህ ጋር የተገናኘውን ሉቃስ ሲዘግብ ጌታ ካስተማረው እንደዚህ አለ። ሉቃስ በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉምም አለ ጌታ። ተጋደሉ። እቺ ጎዳና ለካ ዝም ብላ የምትከፈት ሳትሆን መጋደል ያለባት በምኞት ሳይሆን በእንግልት የምትካሄድ ጉዞ ነች። ተጋደሉ አለ ጌታ። ተጋደሉ። ተጋደሉ ግሪኩ አጎኒዞማ ይለዋል። ይሄ ማለት አንድ አትሌት ለምድራዊ አክሊል እንደሚታገል ነጭ ላብ እያላበው ብርድ ሆነ ፀሐይ ሆነ ዘነበ ዶፍ ዘነበ ጉዳዩ አይደለም። ጠዋት ጦላዋት እየተነሳ ተራራ እንደሚያለከልከው ዓላማ ላይ ብሎ እንደሚሮጠው ማለት ነው። እንደዛ ተጋደሉ። በባዶ ሜዳ ጫካ ውስጥ ሆኖ ሲሸለም እንደሚታየው እንዲህ ያለ ተጋደሉ ያለ ነው። እንደዛ ሉቃስ ዲሲፕሊን የምትጠይቅ መንገድ ነች ጠባባ መንገድ። ስለዚህ እቺ የህይወት መንገዷ መጠመቅ፣ ቸርች መመላለስ፣ መዘመር፣ አስራት መስጠት፣ እሁድ አለመቅረት ሳይሆን መጋደል የምትጠይቅ መንገድ። ቸርች እየመጡም የምትቀርባት ጎዳና ነች እቺ ጎዳና። ጉድ አስታውሱ በደንብ። ደጅ ነው ያለው ኢየሱስ፣ ቤት አላለም። በጠበበው ደጅ ግቡ አለ። ወደ አንድ ነገር ማለፊያ መንገድ ነች። የምትሰነጠቅ የሆነን ፓዝ የምናጠበጥብባት መንገድ ነች። እቺ መንገድ ነች። እቺ መንገድ የምትከተሏት የጌታን ትእዛዝ የጌታን ሐሳብ መከተል ነው። እቺ መንገድ የተባለችው አናሎጂ በጠባቧ ደጅ ክርስትና በመንፈስ ቅዱስ ከተጀመረበት ጊዜ አንስቶ እስከ ክቡር ሥጋ ድረስ ሰዎች የሚመላለሱበት መንገድ ነው። ሰሬንደሪንግ ይጠይቃል። ራስን መስጠት ይጠይቃል። ከዛ በጣም ይሄ ጎዳና የሚያስፈራው ቅዱሳን ልትፈሩ ይገባል። ብዙዎች አይገቡባትም ይለናል ኢየሱስ። ጉድበል በዛን እንትናለን በዛን የመብዛት ዓመት እያለ ብዙዎች የሉባት። ብዙዎች ሊገቡ እየፈለጉ አይችሉም አለ ኢየሱስ። ያስፈራል ጎዳና። የሉም ጎዳናው ላይ ጭራሽ ነው የሌሉት። ጭራሽ ነው የሌሉት። እንዲገባችሁ ብዬ ነው ደቀቀ የሉበትም። እቺ ጎዳና ሰውየው ተነስቶ በመንፈስ ቅዱስ ክርስትናን ከጀመረበት በክቡር ሥጋ እስከሚያጠናቅቅበት ጊዜ ድረስ ይወድቃል፣ ይዝላል፣ ይታገላል፣ ከራሱ ስሜቶች ጋር ይንገላታል። መስቀል መሸከሙ ያዳክመዋል። ዓለማውያን ሲያዩት ተላላ ይሉታል። ጌታ ግን ይወድቃል። ይሄ ሰውዬ ሲወድቅ ጌታ ያነሳዋል፣ ይቀድሰዋል፣ ይቀጣዋል። ወልዶታልና ቅድስና ያካፍለዋል። ስሜቱን ሐሳቡን ይለውጥለታል። አረ ይሄማ ከባድ ነው ሲል ይሄንማ የምትችለው በጸጋ ነው እያለ ጸጋ ያፈስለታል። እቺ ጎዳና እንዲህ ነች። ስሜቱን፣ እሳቤውን፣ ፍላጎቱን፣ ዝንባሌውን እየቀየረው እየዋጠው ይመጣል። በጠባቧ ደጅ ከገባ ጊዜ አንስቶ ትእዛዛቱን በልቡ እያፈሰሰ ምክሩን በልቡ እያሰረገ የራሱን ማንነት እየመዘመዘ እያተነነ ያወጣለታል። ከውስጡ መትነን ታውቃላችሁ፣ እያተነነው። ከዛ አንድ መረዳት ላይ ይደርሳል። ሰውዬ ክርስቲያናዊ ብስለቱ እድገቱ እየጨመረ ሲመጣ እኔ አልኖርም ይላል። በቃ እኔ አልኖርም፣ አሁን የምኖረው ኑሮ በወደደኝ ስለኔም ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። እየሞተ ነው ይመጣ ሰውዬ። በቃ በጠባቧ ደጅ የገባ ሰው ሞትን ወዶታልና። ከዛ ሁለተኛው ጌታ ያቀረበልን መንገድ ሰፊ
ሰፊው መንገድ፣ ሰፊው ጎዳና ይሄ አጋንንት ነው ቸርች ውስጥ ኢንፊልትሬት አድርጎ ያስገባው። ይሄን ጎዳና ቤተ ክርስቲያን ውስጥ ያለ ጎዳና ነው። ለዓለማውያን የተማሩት ትምህርት አይደለም። ቅዱሳን አስገብቶታል። ይሄ ትምህርት ለዓለማውያን አልተሰበከም፣ ለእኛ ነው የተሰበከው። ይቺ መንገድ ደግሞ በደንብ አዳምጡኝ፣ ለመግባት ቀላል ነች፣ ለመጓዝም እንዲያው ቀላል ነች። ደግሞ እንደ ውሃ እያሳሳቀች የምትወስድ ቁልቁለት ነች። ራሱ ማለክለክም መታገልም አትፈልግም፣ አትከብድም። በቃ አትከብድም። ብዙ ደግሞ እንዳንጠረጥር እንዲህ ያረኩኝ ግን እንዲህ የወርኩኝ ግን እንዴት ነው ጉዱ እንዳንል ደግሞ ብዙ የምናውቃቸውን ሰዎች እናያለን። እዛ ከሊም አለ ወይ ችግር የለም እንላለን። አንዳንዴ ሩቅ ሰፈር ሄዳችሁ ወይ ሰርግ ወይ ልደት ምናምን መሽቶባችሁ ማለት ነው መኪና የያዘ ሰው ወይ ምናምን ከሊ ያለ በቃ ችግር የለም እንደምትሉት መንፈሳዊ ድንጋጤ ውስጥም ስጋት ውስጥም እንዳንገባ እነከሌም አለ። ጎዳናው ያስፈራል ጎበዝ። ከዛስ ብዙ ምናቃቸው እናያለን። አትወገዝም። ይቺ መንገድ ችግር የለባትም፣ ሬስትሪክሽን የላትም፣ ማካበል የላትም፣ አትጠዘጥዝም ይቺ ጎዳና። ሰው በጠቅላላ እዚህ ጎዳና ውስጥ የገባ ሰው በሙሉ ጌታው የማይገስጸው የማይቀጣው ሲያጠፋም የማይመዘልገው የቅድስና ተካፍሎት የሌለው ዝም ብሎ ቸርች ውስጥ ይመላለሳል፣ ይዘምራል። ጌታ አልወለደውምና አይቀጣውም። በዕብራውያን ጸሐፊ ቋንቋ በጣም ለምጠቀመው ቃል ይቅርታ፣ ይሄ ሰውዬ መንፈሳዊ ዲቃላ ነው፣ አይቀጣም። ባትቀጡ ዲቃላዎች ናችሁ ያለው ዕብራውያን ላይ 12 ላይ የኔ ቃል አይደለም። ዲቃላ ነው ይሄ ሰውዬ። ተመሳስሎ ገብቶ ነው እንጂ አልተወለደም። የተወለደ መስሎት ነው። ፎልስ አሹራንስ ነው ውስጡ ያለው። የውስጡን እርግጠኛነት ውስጡ አንዳንዴ ቢጠይቀው እንኳን ቢለው እንኳን የውስጡን እርግጠኛነት የሚያመሳክሩለት ልምምዶቹ፣ ውስጡ፣ ልቡ፣ የመንገዱም የሚከተለው መንገድ ምቾቱ፣ ከዛ ደግሞ የመንገዱ አገልጋዮች፣ የሚያዝናኑ አገልጋዮች አሉ። ህሊናው እሪ ብሎ ሲጮህ የሚያራግቡለት፣ ልክ ሳኦል አጋንንት ሲነሳበት ዳዊት ሲዘምር እንደሚያሰክንለት የሚያራግቡ የህሊናውን እሪታና እሩምታ በትላልቅ ድምፅ ማጉያዎች የሚያረጋጉለት አይዞ የሚሉት ማለት ነው አሉት አገልጋዮች። ያለ የሚጮህ መንፈሳዊ ጉስቁልናን በመዝሙር ይሸፍኑለታል። አረ እየሰረኩ ነው፣ እየበደልኩ ነው፣ ሌባ ነኝ ረክሻለሁ ይላል። አይዞ አንተ ምንም ብትሆን ይሉታል። አምነህ የለ እንዴ ይሉታል። የሚያማሙቁ እውነት የማይናገሩ የትልቅ ጎዳና አገልጋዮች አሉ። ለሰው የሚመቹ ቅድስና የማይጠይቁ ከዛ ደግሞ በመልካቸው እንደ ምሳሌያቸው ጠፍጥፈው የሰሩት ኢየሱስ አላቸው። ኢየሱስ አላቸው። ሰፊ ጎዳና ላይ ኢየሱስ አለ ነው ብለው የመጡት። ይሄኛው ኢየሱስ ለስጋ የሚመች ቅድስና የማይጠይቅ ሐሳቡን የማይጭንብን የማያካብድ የለም። ይሄ ኦልድ ፋሽን ያልሆነ ኢየሱስ ምንም ይሁን ብቻ እመነኝ፣ ባይብል ስተዲ አስራት ለአገልጋዮቼ ስጥ ይልሃል ኢየሱስ ራሱ። ለፍላጎትህ የሚመች ኢየሱስ፣ በምሳሌ ቀለል ብሎ ለአጠቃቀም ምቹ ሆኖ የቀረበ ኢየሱስ፣ ያልተሰቀለ ኢየሱስ። ይሄኛው ኢየሱስ በጣም ይገርማችሁ፣ አይቀጣም፣ አይቆጣም። ምንም እንደፈለግ ብፋፋ በኃጢአት ፍናፍንት ምንም ነው ማለት። ከዛስ አንቺ እኔ ለፍላጎቶቻችን ማሟያ እናደርገዋለን። ጥሩ መልበስ ስንፈልግ የሚያለብሰን፣ ኮሌጅ እንድንበጥስ የሚያግዘን፣ ትዳር እምቢ ሲለን ትዳር የሚሰጠን፣ ወልደን እንዳንስም ደግሞ የዘጋብንን ማህፀን የሚከፍትልን፣ የእኛ ብሔር ባለስልጣን የሚያደርግልን ኢየሱስ አለን። ትእዛዝ የሌለው መንገድ የሌለው አወቃችሁት? እሱን ኢየሱስ ስለምጠቁት እኮ ነው የምትስቁት። ትእዛዝ የለውም፣ መስቀል ተሸከምናል የለውም። ሰፊ ጎዳና ላይ ያለው ኢየሱስ የለውም፣ መጨረሻ የለውም፣ አይፈርድም፣ አይቆጣም፣ አይቀጣም፣ አይመዘልግም፣ ምንም አይልም። የኛው ኢየሱስ እንደፈለግ ስትኖር ምንም አይልም። ያልተሰቀለ ኢየሱስ። ከዛስ እቺ መንገዷ ኢየሱስ ያለባት የምትመስል ቅን መንገድ መጨረሻዋ ገሃነም ነው። ገሃነም ሄል አለ፣ ሲኦል አለ። ትቀጣላችሁ፣ እንቀጣለን። በሰፊዋ መንገድ ይሄድን ጠቅላላ። ይሄኛው ኢየሱስ ከዓለም ጋር ያልተቀደሰ ጋብቻ ስንፈራረም ግድ ራሱ አይለውም። ምንም ነው አይመስለው። አበጀህ የኛ ልጅ ይለናል። አግብተህ ፈታ? ማንም አይፈታለ ዘንድሮ ይለናል። ማንም አይፈታለ።
አይ ጉድ! አይገደውም። ዓለምን እየመሰልን እየረከስን እንደፈለግን እየሆነ ምንም አይደል። ማንነቱንም አናውቀውም። ማንነት የለውማ፣ የለውም። ትእዛዙን አናውቅም። ትእዛዝ የለውማ፣ ህግ የለውም፣ መንገድ የለውም፣ አይቀሰቅስም፣ እንዴ አይልም። ግራ አንጋባም እኮ። በታሪክ እኮ የተረጋጋን ክርስቲያኖች እኛ ነን። የኢየሱስ ትምህርት የማያስደነግጠን። እነ ጴጥሮስ እኮ ስንት ዘመን መሰለ ግራ የሚጋቡ። እንዴ ይሄ ለየት እንዴት ይችላል? እንደውም በእርስ በርሳቸው ሲያወሩ አውቆ ጋር ይመልስላቸዋል ያልጠይቃቸው በልባቸው ያለው። እኛ እኮ የለንም እንደዚህ ራሱ። ደግሞ እንዳንደነግጥ ብዙዎች አሉበት እቺን ጎዳና ብዙዎች አሉ ይለናል ኢየሱስ። ብዙዎች ወደ ህይወት የምትወስድ የምትመስል ሰፊያ መንገድ። ምሳሌ መጽሐፍ ምዕራፍ 14 ቁጥር 12 ላይ ሰለሞን እንደዚህ አለ፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው አለ። ቅን ነው የምትመስለው መንገዷ፣ የህይወት መንገድ ትመስላለች። በቃ ከበርቻቻ መንገዷ እንደ ጠባቧ መንገድ አትጠዘጥዝም። ይችኛዋ መንገድ ደግሞ መንገድ ብቻ አይደለም፣ ትምህርት ኢየሱስ ብቻ አይደለም ያላት፣ ሐሰተኛ ነቢያቶችም አሏት፣ አገልጋዮች አሏት። ጠባቧ መንገድ የጌታ ቅዱሳን እንዲበረቱ፣ እንዲጽናኑ፣ ጌታን እንዲመስሉ፣ በትምህርት ንፋስ እንዳይፍገመገሙ፣ የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት እንዲደርሱ ለቤተ ክርስቲያን የተሰጡ ጌታ መልምሎ አስተምሮ አስታጥቆ የላካቸው ስጦታዎች አሉ እንደሚለን ኤፌሶን መጽሐፍ ምዕራፍ 4። እነዚህ ደግሞ እቺ ጠባቧ ሰፊዋ ጎዳና የተመለመሉ የሰለጠኑ የበቁ መንፈሳዊ ቋንቋን የሚያቀላጥፉ የተሳለጡ ሐሰተኞች አሏት። ቁጥር 15ን ተመልከቱት። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ሐሰተኛ ነቢያት ተጠንቀቁ ይለናል። ይቺ መንገድ አፋፋሚዎች አሏት። ማህበራዊ መናወዝን መጋጋልን የሚያፋፍሙ የሚያጋግሉ፣ እርኩሰትን ለህዝቡ የሚሰንጉ፣ የኃጢአት እንጀራን እየጋገሩ ሰውን የሚግቷል። የበግ ለምድ ይለናል ኢየሱስ። የበግ ለምድ የለበሱ ሐሰተኛ እንደሆኑ አያስታውቁም። የበግ ለምድ መሆናቸው መሳሳታቸው ሳያንስ መሳሳታቸውን እንኳን አናቅም። ይኸውላችሁ የበግ ለምድ የተሳሳቱ መሆናቸው ሳያንስ ተኩላ፣ ተናካሽ፣ ጨካኝ መሆናቸው ሳያንስ ሁለተኛ ጴጥሮስ ምዕራፍ 2 ላይ ደግሞ ጴጥሮስ የዋጃቸውን ጌታ እንኳን ይክዳሉ እንዳለ ጌታን መካዳቸው ሳያንስ ጨካኞች መሆናቸው ሳያንስ ፍርዳቸው የማይዘገይ ለመንጋው የማይራሩ ጨካኞች ኢቭን የተሞሉ መሆናቸው ሳያንስ ቸርች ውስጥ ነው ያሉት ሳያንስ ነቢያት ናቸው። ከዛስ የበግ ለምድ ነው የለበሱት። ከባድ ነው። ተኩላ ነው ብለን እንኳን እንዳንሸሸው ለምድ ለብሷል። የበግ በልኩ የተሰፋ ተኩላነቱና የተኩላ ጠጉሩ እንዳይታይ ቆንጆ መጋረጃ ያሰፋ፣ ጭምብል ያለው፣ አነጋገሩ አካሄዱም አያስታውቅ የበግ ለምድ የለበሰ። ተረት ድሮ ልጆች ሆነን ስንማር ታስታውሱ ከነበር ተኩላው ሊበላቸው ፈለገ በጎቹ። ከዛ ያንኳኳል፣ ክፈቱ ይላል፣ አልገባም አንከፍትም ይላሉ፣ ክፈቱ ይላል፣ አንከፍትም ይላሉ። ኋላ ላይ ገባውና አንዷን እንደምንም አግኝቶ ከበላ በኋላ ገፏት፣ እሷን ለበሰ። ከዛ አንኳኳው። ከዛ እናታችን መጣች ብሎ ከፈቱ። ጠቅላላ ነው የተበሉት። ይሄኛውም በልኩ የተኩላ ጠጉሩ እንዳይታወቅ የሸፈነ፣ ድምፁ በግ እንዲል ድምፁን ያቀጠነ፣ ከዛስ ትንቢት አለው፣ ትምህርት አለው። ከዛስ ኢየሱስን ያስተዋውቃል በሰፊው ጎዳና፣ በሰፊው ለአጠቃቀም ምቹ የሆነ ቀለል ያለ እና ለካ አጋንንት መንፈሳዊ ውጊያውን 7 ቀንድ ያለው ሳውዲ አረቢያ በረሃ ላይ መንከራተቱን ጥሎ ሰሃራ በዴዘርት ላይ አጋንንት መንከራተቱን ጥሎ እኛ ጠቋር ምናምን ሐይቅ ውስጥ ያለ ምናምን የባሏ እመቤት ያርሴዋ ስንል እሱ ሱፍ ለብሶ ማይክ ይዞ ጌታን ተቀበሉ እያለ ነው ቸርች ውስጥ። ተሳሳተን ምናውጀው ማወጅ ራሱ አይሰራም። የለም እሱ እዛ የለም እሱ። እኛ ጠቋር በህንድ ውቅያኖስ ስንል ማለት ነው። እሱ ሱፍ ለብሶ ማይክ ይዞ
የበግ ለምድ ለብሶ ድምፁን የፓስተር አስመስሎ ጌታን ተቀበሉ እያለ ነው። ጎዳናችንን ተከተሉ እያለ ነው። ሊያውም ለአገልግሎት እንዲመቸው ቴሌቪዥን ከፍቶ ሀገር እንዲሰማው። አደጋው አይታወቅም። የበግ ለምድ ለብሷል። ውስጡን ተመልከቱት። አንደኛ የበግ ለምድ ለብሶ ይመጣል አለ ኢየሱስ። ከዛ ደግሞ ምን እንደሚተመልከቱ ውስጡ እኔነቱ ግን ነጣቂነት አለ። ተኩላነት አለ። ነጣቂነት ማለት በአገልግሎቱ በኩል ራሱን፣ ፍላጎቱን፣ ስሜቱን ያገለግላል። እግዚአብሔር እንዳገለግላችሁ ጠርቶኛል ብሎ የሆነ በግ ሰብስቦ ጌታዬ የሰፈረልኝ ቆሎ አልበቃኝም ብሎ እንደ ሰነፍ እረኛ አሰማራችኋለሁ። በትምህርተ ጥቅስ የተባሉትን መንጋዎች እያገኘ እያረደ ይበላቸዋል፣ ያርዳቸዋል። ጨካኝ ነው፣ ነጣቂ ነው፣ ተኩላ ነው ይለናል ኢየሱስ። እነዚህ ተኩላ ሐሳውያን ጌታ እንዲህ ይለናል፣ በማር የተለወሰ መርዝ፣ ውስጡ መርዝ ነው፣ ከላይ ዳርዳሩ ማር ነው። ከዛስ ሰፊ መንገድ ነው። እንዴ ይሄማ ልንሳሳት የምንችልበት ጎዳና አይደለም ነው የምንለው ራሱ። በማር የተለወሰ መርዝ በየአደባባዩ ይነዛሉ፣ ሰሚያቸውንም ያነቅዛሉ። መንቀስ ታውቃላችሁ? ድርቀት፣ ጎስቋላነት። ከዚህ መርዝ የሚቋደሱ በጠቅላላ መንፈሳዊ መቀጨጭ ውስጥ፣ መላሸቅ ውስጥ፣ ጉስቁልና ውስጥ ይገባሉ። መረባቸውን እንደፈለጉ ሲዘረጉት መረባቸው ውስጥ የሚገባውን የእግዚአብሔርን መንጋ ያርዱታል፣ ይበሉታል። ተኩላ መቼስ በጎችን አግኝቶ ሊያጫውት አይደለም። እቴ እነዚህ አገልጋዮች በጠበበው ደጅ ግቡ አይሏችሁም። በጠበበው ደጅ ግቡ፣ ስጋችሁን ካዱ፣ ስጋችሁን ስቀሉ አይሉም። ሕሊናቸውን የጨፈለቁ ስለሆኑ ሰው በኃጢአት መቀመቅ ውስጥ ተውጦ ነፃ የሚያወጣውን የጌታን ወንጌል ከሚነግሯችሁ ተመለሱም ከሚሏችሁ ይልቅ ያጋንንትን ትምህርት እያስደመጧችሁ ሕይወት የሚገኝበትን ትምህርት ማንታገስበት ስነ ልቦና ውስጥ እየከተቱን ይገኛሉ። አናውቃቸውም አለ ኢየሱስ። ታዲያ እንዴት ነው የምናውቃቸው? ከፍሬያቸው አለን ጌታ። እዚህ ከማንነታቸው አይታወቁም፣ ከፍሬያቸው ዘለቅ ተብሎ ያፈሩትን ነው የሚነግረን። ከዚህም የተነሳ ከየትም የሚፈለቅቁትን ያጋንንትን ትምህርት እያዳመጡ እያስተጋቡ በውጤቱም ሰዎችን እያነቀዙ ሰዎች ከህይወት ጎዳና እየራቁ ያጋንንትን ትምህርት እያዳመጡ አለን ጳውሎስ ሃይማኖትን ይክዳሉ አለ። በቃ ቆንጆ ክርስቲያን ፓጋኖች ወይም ክርስቲያን ኤቲስቶች ይወጡናል። ፍሬያቸው የጠባቧ ደጅ ፍሬ ምን ትመስላለች? የጠባቧ ደጅ ፍሬ ጌታን መምሰል፣ ራስን መካድ፣ ራስን መደብዘዝ፣ መሞት፣ በቃሉ መሞላት፣ በመንፈስ ቅዱስ መነዳት፣ መንፈሳዊ ብስለት። ክርስትና የሚለካው በብስለት ነው። ይሄኛውስ ሰፊው መንገድ በተዝናኖት በተድላ ስለ ራሳችን ሄደን የሚሰማን መልካም ስሜት ለዘመኑ የሚመጥን ቆንጆ ዓለማዊ ያመርታል። ሰፊው ጎዳና ቆንጆ እና የሰፊው ጎዳና ምልምሎች መንፈሳዊ ብስለታቸውን የሚያስተጋቡት ወይም የሚነዙት በመሞጣሞጥ ነው። ይቅርታ ለምንጠቀመው ቃል በመሞጣሞጥ። በጣም ብዙ ሀሳብ አላቸው። በምን ታውቋቸዋላችሁ አለ ኢየሱስ? በፍሬያቸው። ጌታ ኢየሱስ ስለ ነቢያቱና ስለ አስተማሪዎቹ ብቻ አይደለም የሚናገረው፣ ስለ እኛም ጭምር ነው። ፍሬያችሁ ምንድን ነው የሚመስለው? ምንድን ነው የሚመስሉት? ማን ነው የሚመስሉት? ማንን ነው የምትፈልጉት? ትልቁ ፍላጎታችሁ ምንድን ነው? ምን ልሰሩ መጣችሁ እዚህ? መጠየቅ አለበት ጥያቄ። የታል የተሸከማችሁት መስቀል? የታል የሞላችሁት ዘይት? የታል ያበላችሁት መብራት? የታል የገደላችሁት አሮጌ ስጋ? የታል ለበዓል ገፋችሁ ያው ቆዳው እንደምትሉት የታል ከላያችሁ ላይ የተገፈፈው አሮጌ ማንነት? የታል? ፍሬ ይለናል ኢየሱስ። ፍሬ። መልካም ዛፍ መልካም ፍሬ ያፈራል።
ክፉ ዛፍም ክፉ ፍሬ ያፈራል። መልካም ዛፍ ክፉ ፍሬ ሊያፈራ አይችልም። መልካም ዛፍ መሆናችን በምን ይታወቃል? እውነተኛ የወይን ግንድ የሆነው የኢየሱስ ቅርንጫፎች መሆናችን፣ የሱ መተከላችን ምንድነው የሚያረጋግጥልን? ፍሬያችን። እዚህ ግቢ ውስጥ ተክል ቢኖር የአናናስ ተክል ቢኖር የማንጎ ቢኖር ምንድነው ስንለው ማንጎ ነኝ እያለ አይደለም ራሱን እየገለጠ የሚነግረን፣ ፍሬው ነው የሚነግረን። ኢቭን እኛ ለመለየት እንዲመቸን አትክልተኞች ወስደው ይሄ ማንጎ ዛፍ ብለውት ሲበቅል አቮካዶ ከበቀለ ማንጎ አይደለም፣ ከፍሬ። መልካም ዛፍ መልካም ፍሬ፣ ክፉ ዛፍ ክፉ ፍሬ። ይሄ ግልጽ ነው። እንደ ዳንን የአብ እርሻ ውስጥ እንደገባን አብ ገበሬ የሆነበት ኢየሱስ ግንድ የሆነበት የሆነ እርሻ ውስጥ መተከላችን በጌታ የመሆናችን ራሱ ማረጋገጫው ምንድን ነው? ዝማሬያችን፣ ቃላት የለመድናቸው የጴንጤ ቃላቶች፣ ቸርች መመላለሳችን፣ እምነት። አጋንንትም ያምናል ጎበዝ፣ በደንብ ነው የሚያምነው አጋንንት። ዓለም የጋገረችውን የኃጢአትን እንጀራ እየበላን ምንም ሳይመስለን ቸርች እየቆምን ስለዘመርን ወይስ የጌታ መሆናችን የሚታወቀው የተከተልነው የጌታ ትምህርት፣ ውስጣችን ሰቅዞ የገባ የጌታ ትእዛዝ፣ የተሸከምነው መስቀል፣ የተሰቀልነው ማንነት፣ ያፈረጥነው የኃጢአት እጢ፣ የገባንበት ጠባቡ መንገድ፣ የተቀየረው ረሃባችን፣ ልባዊ ፍላጎቶቻችን፣ ዝንባሌያችን፣ መሻታችን፣ ትዝታችን ምንድን ነው? አነጋገራችን፣ አካሄዳችን፣ ህይወታችን ምንድን ነው? የጠባቡ ደጅ ጠባቡን ፍሬ ያፈራል። ቡና ተተክሎ ሰሊጥ እንደማይመረተው ጌታ እርሻ ውስጥ ተተክሎ አመፃ፣ እርኩሰት፣ ውሸት፣ ከዳተኝነት፣ ችኩልነት፣ ዝሙት፣ ከዝሙትም አልፎ መንፈሳዊ ግልሙትና በኢየሱስ በኩል የሚገኙ ጥቃቅን ኢንሰንቲቮችን ፍለጋ ስለ ስራ አይደለም ማውራው። ሰርቶ ስለ መስደቅም አይደለም ማውራው። በስራ ስለሚለፋም ልፋት አይደለም ማውራው። ስለ ፍሬ ነው ማውራው። ፍሬ ማንነትን ይገልጣል። ፍሬ የተተከለበትን እርሻ ያመለክታል። ፍሬያችሁ ምንድን ነው? ረሃባችሁ ተቀይሯል፣ ፍላጎታችሁ ተቀይሯል፣ መሻታችሁ ተቀይሯል። ጠባቡ ደጅ ገብታችኋል፣ ትጠራጠራላችሁ። እዛ ጎዳና ላይ ብዙ ሰው አታዩ፣ ጌታን ትመስላላችሁ። እያመማችሁ እየጠዘጠዘ እየከረከራችሁ የኢየሱስን መስቀል እዚህ ላይ ተሸክማችኋል። ይህንን ክፍል እኔው ቀደም የጠቀስኳቸው መጋቢ ፖል ዋሸር ሲያብራሩት እንደዚህ አሉ። እሳቸው ተውሼ ነው የምጠቀመው። ወደዚህ ጉባኤ ስመጣ ረፈድ አድርጌ ነው የመጣሁት። እነ ፓስተር ነው የተቀበሉኝ። ከዛ ማስክ አድርጌ ያለው ተስፍሽም ሰላም አልኳቸው ምናምን። እስሩ ምን ሆነ ቆየ አረፈድክ ሲለኝ ስመጣ እኮ ድንገት እየሄድኩኝ እያለ ሰው ሰላም ጠራኝና ሰው ሰላም እያልኩ ሳላውቀው ለካ መንገድ ላይ ነኝ። ከዛ በ180 እየሮጠ የነበረ ሲኖትራክ ገጭቶኝ እንደምንም እኮ ነው የተረፍኩት። በቃ ሄዱብኝ። ሆስፒታል ገብቼ ተሰፍቼ በቃ ተጠራርጌ ነው የመጣሁት ብለው ሁለት ነገር ይለኛል። አይዘር you are a pathological liar፣ በደንብ ውሸቱ ህመም እስኪሆንብህ ድረስ ውሸት ነክሶብሃል፣ ወይ ተሸውዳል። ውሸታም እያለኝ አይደለም እውነቴን ነው ከልቤ ነው እንዴ ተገጭቻለሁ ምን ሆነ ነው ገጭቶኝ እያልኩት ይሄ ልጅ በቃ ተሸውዷል፣ ንክ ነው ተነክቷል ይለኛል። በቃ ሌላ ነገር ይለኛል። በፍጹም ታምር ሊያምነኝ አይችልም። ምክንያቱም መኪናን የሚያክል ሲኖን የሚያክል ነገር ሰው ሄዶበት እንደነበረ ሊቀጥል አይችልም። ኒውተን እንደዚህ ይላል፣ for every reaction there is an opposite equal reaction። ለእያንዳንዱ አክሽን ለእያንዳንዱ ትግበራ ተመጣጣኝ ተቃራኒ መልስ ምታል። እሺ እኔ ልጠይቃችሁ መልሽ። በጌታ ድኛለሁ፣ መንፈሳዊ ብርሃን በርቶልኛል፣ ድንጋዩ ልብ ከውስጤ ወጥቷል፣ የሥጋ ልብ ተጨምሮልኛል፣ ጌታ ሕጉን በልቦናዬ እየጻፈ ነው፣ መንፈስ ቅዱስ ማደሪያው አድርጎኛል ብላችሁ የእግዚአብሔር ልጅ ነኝ በሚል ታፔላ ያጋንንት ልጆች ያላቸው ጠባይ፣ ፍላጎት፣ ልምምድ ካላችሁ እንዴት ይሆናል? የተነካ እንዴት እንደነበረው ይቀጥላል። እንዴት
ከናመጻ ከናኃጢአት ጭቅቅት በኃጢአት ጭቅቅት ካደፈ ስነ ልቦና ንስሐንም ከማያስብ ለውጥንም ከማያስብ ራስን መካድ የሚባልን ትምህርት ከረሳ ተነክቻለሁ ማለት ወይ ፓቶሎጂካል ላየሮች ነን። ኦኬ ውሸታምነታችን አድጎ በሽታ ሆኗል፣ ወይ ደግሞ ተሸውደናል፣ ዲሲቭድ ሆነናል። የተነካን መስሎን አልተነካን። ምክንያቱም የተነካ እንደነበረ ሊቀጥል አይችልም። እኔ ልጠይቃችሁ፣ ከጌታና ከሲኖትራክ ማንን በደንብ ነክቶ ማን እንደነበረው ይቀጥላል? ኢየሱስ እኮ ደረጃውን የጠበቀ በደንብ ቆንጆ ኃጢአተኛ ዘኬዎስ ቤት ሲገባ ሲነካው በቃ አልችልም አለ። ኦኬ ኢየሱስ እኮ እንደ ሳውል ያሉ ፈረሰኛ ችክክም እያረጉ ሰው ሊያስሩ እየሄዱ ብርሃኑ ሲበራላቸው ጌታ ሆይ ነው ያሉት። ምን ነው እያጣጣምን የምንቋደሳቸው የአመፃ እንጀራዎች ምናልባት የሰፊው አካል ጎዳና መሆናችንን ያሳብቁብን ይሆን? በክርስትና ለማደጋችን ዛሬም በምድራዊ እራፊ መጎምጀታችን የሚጣፍጡን የኃጢአት ጽዋዎች ሳይጸጽተን ሳይተናንቀን ወደ ውስጥ ማጣጣማችን ምንድነው የሚያሳብቁት? የሰፊው ጎዳና አካል ሆነን ይሆን? መጨረሻውን ይነግረናል። የሰፊውን ጎዳና አካላት የሚያፈሩት ፍሬ ውጤታቸው እንደሆነ ይነግረናል። ተመልከቱት። ፍሬ የማያደርግ ዛፍ፣ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እሳት እግዚአብሔር በቁጣው በጽድቁ መዓቱን ተሞልቶ የሚያንበለብለው እሳት፣ ገሃነም የሚባል እሳት። ዲያብሎስ አይደለም እዛ የሚቀጣችሁ። እግዚአብሔር በቅድስናው በጽድቁ መዓቱን ተሞልቶ ያለ ክርስቶስ ጸጋ ዓለም ላይ አለኝ የሚለውን ራፍ መዓት የሚገልጥበት ቦታ ነው። የእሳት አቃጥለዋለሁ አለ ኢየሱስ። ጉድ ነው። ቅድም ለነገርኳችሁ ነው። ሌጋሊዝም ፕሮሞት እያረኩ አይደለም። አትንካ አትቅመስ በሚል ትምህርት አይደለም ክርስትና የሚመራው። በእምነት በጸጋ በክርስቶስ የሆነ እምነት ግን ልምሻ የላትም። እምነት ታፈራለች። እምነት ማን አይደለችም። እምነት አታነክስም። መልካም ፍሬ ለማፍራት ወደኋላ አትልም። በጸጋው ውስጥ ለውጥ አለ። ኢየሱስን እንድናምን ዓለማዊ ልምምድ ቃላቶቻችን ጥለን ቸርች እንድንገባ የእግዚአብሔር ልጅ ነው ብለን ኮንፌስ የምናደርግበትን መረዳት የሰጠን ጸጋ እግዚአብሔርን በመምሰል የምንጓዝበትንም ጎዳና ያቀናልናል። ሁለተኛ ጴጥሮስ ስንማር ካስታወሳችሁ ሐሙስ የምትመጡ ቅዱሳን ለሕይወትና እግዚአብሔርን ለመምሰል የሚያስፈልገውን ሁሉ ሰጠን ይላል። ሁለት ነገር ተቀብለናል አለ ጴጥሮስ። አንደኛ ለሕይወት፣ ከሞት ወደ ሕይወት፣ ከድንጋይነት ከድንጋይ ልብ ወደ ጌታ ልጅነት፣ ከአጋንንት ከቁጣ ልጅነት ወደ ምህረት ልጆች ያመጣን ጸጋ እግዚአብሔርን ለመምሰል ደግሞ ይሰጠናል። የታል? በስራ አልዳንም፣ እውነት ነው። ግን ያዳነን ያ ስራ የክርስቶስ ስራ የክርስቶስ ጽድቅ ፍሬ እንድናፈራ ያደርገናል። እምነት መሃን አይደለችም። እምነት ልምሻ የላትም፣ አታነክስም። እምነት መልካም ፍሬ ለማፍራት ወደኋላ አትልም። ለዘብተኛ አይደለችም፣ ሰነፍ አይደለችም። ያዳነው በጸጋ ነው፣ የምንጠበቀው በጸጋ ነው። ያዳነን ጌታ ነው። ያዳነን ጌታ ግን መልካም ስራ እንድንሰራ በጎዳናው ያስኬዳል፣ ያስችላል፣ ጸጋ ይሰጣል። ልጅ ተወልዶ ልጆች ያላችሁ በተለይ አባቶች ወንድ ልጅ ወልዳችሁ 3 ዓመት 4 ዓመቱ አካባቢ መራመድ ሲጀምር ንግግሩን፣ አካሄዳችሁን፣ ልብስ አያያዛችሁን ሊኮርጅ እንደሚሞክር የኢየሱስ የሆነ የተወለደ ጌታን ለመምሰል ነው የሚጥረው። ይጥራል። የኔ ወላጅ አባቴ ያለ ብዙ ንግግሬ፣ ቃላቶቼ፣ ሁለንተኔ የአባቴን ይመስላል። ፈልጌ አይደለም፣ ተወልጄ ነው። በእውነት አለቀ። አለባበስ፣ አነጋገር፣ አስተሳሰብ፣ ፍላጎት፣ አካሄድ እየተቀየረ ይመጣል። አባት እየተመሰለ ሰው የተወለደበትን ቤት ይመስላል። ለዛ ነው ጴጥሮስ እንደዚህ ያለ ክርስቶስ ምሳሌውን እንድትከተሉ ፍለጋውን እንድትከተሉ ምሳሌ ትተውላችሁ ሄዷል። ይሄን እርገጡ፣ ይሄን አትርገጡ፣ ይሄን ኑሩ፣ እንደዚህ አትኑሩ፣ እንዲሆኑ እያለ ፍለጋ እንድትከተሉ
የክርስቶስን ፍለጋ ያልተከተለ በሰፊው ደጅ እየተኬደ ቅዱሳን ልንገራችሁ አጽንቼ ነው የምነግራችሁ በሰፊው እየሄድን ሸከከም እያለን ሁሉ መልካም ሁሉ ደህና እያለን እየዘመርን መዳረሻችን ግን ጠባብ ደጅ ልትሆናችን አታቻለ። ቁጥር 21 ጭራሽ ጌታ ሊያከብደው ነው ትምህርቱ ሊያከብደው ነው። የአባቴን ፈቃድ ቶሎ ላለው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይደለም። የአባቴን ፈቃድ የሚያደርግ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 4 እንደዚህ ይላል፣ አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። አውቄዋለሁ የሚል ዲሲቭድ ነው፣ ተሸውዶ ነው፣ ተታሎ። እንጠያየቅ። እግዚአብሔር በጎዳናው እያራመዳችሁ ነው? በፈቃዱ እየመከራችሁ ነው? ቅድምም ተናግሬያለሁ። የታረቅነው በጸጋ ነው፣ በእምነት ነው። ፍሬ ለማፍራት ግን አንሰንፍም፣ አናነክስም። እምነት ደግሜ እላለሁ ልምሻ የላትም፣ መሃን አይደለችም። እምነት ጸጋው ፍሬ እንድናፈራ ኮዝ ያደርገናል። ህብረት አለን ብንል በጨለማውን ብንመላለስ እንዋሻለን፣ እውነትንም አናደርግም አለ ዮሐንስ። ይህ መዳናችን ለልቤ ይታወቀኛል፣ ፓስተር ነግሮኛል በሚሉ ቃላት ላይ ሳይሆን የሚቆመው ልባችን ላይ ባሉ ህይወታችን ላይ ባፈራናቸው ፍሬ ይመሳከራል። ነፍሳችሁ እንዴት ነው? is it well with your soul? ነፍሳችሁ ደህና ነው ወይ? እንዴት ነው ነፍሳችሁ? ስሜታችሁን ተወት አድርጉትና ፈቃዱን ማድረግ ላይ እንዴት ነው? ጌታ ሆይ እንተውና የአባቴን ፈቃድ የሚያደርግ አለ ኢየሱስ። ፈቃዱን ማድረግ ላይ እንዴት ነን? የአባቱን ፈቃድ የሚያደርግ ጌታ ሆይ ይላል። ከዛስ ይስታል፣ ሲስት ያለቅሳል፣ ይወድቃል፣ ከብዶት ይቃትታል። ይሄ ማደሬ ይላል እንደነ ጳውሎስ 2 ቆሮንቶስ ምዕራፍ 5 ላይ። ስሜታችንን ተወት እናርገውና ፍሬያችን እንዴት ነው? ደህና ነው ወይ ፍሬያችን? እዚህኛው ሰውዬ በሰማይ ያለውን የአባቱን ፈቃድ ያደርጋል። በቀጭኗ መንገድ የገባ የአባቱንና የአምላኩን ፈቃድ ያደርጋል። እምነቱ ያፈራል። የኃጢአት እድፍ በየጊዜው ከውስጡ እየተሟጠጠ እየተመዘለገ እየተመዘዘ ይወጣለታል። እየተናዘዘ ንስሐ እየገባ በንስሐ እየቀጠለ ልቡ እየተሰበረ ከብዶኛል፣ ጸጋ ያሻኛል እያለ እየተማጠነ እየወደቀ እየተነሳ እየለመደ ደግሞ ጉዞውን እየበረታ እግዚአብሔር በመንፈስ ቅዱስ አጥንቱን እያበረታለት አይኑን ከፈት እያረገ ያላፋትን ዝማሬ የቅዱሳትን ዝማሬ እያሰማው ጽዮን ልደርስ ነው ማለት ነው፣ ልበርታ እያለ ጌታን እያየ ፈቃዱን የጌታ ህይወት እያደረገ ሲድን ሲገባ መትረፍ ብቻ ሳይሆን ሞትም እንዳለ እያወቀ እንጂ ጌታ ሆይ የሚል አይገባም ማለት ኢየሱስ። መንግስተ ሰማይ አይገባም፣ አትገቡም። ጌታ ሆይ ብላችሁ አትገቡም። እኔ አይደለሁም እያልኩ ያለሁት ቅዱሳን ጌታ ነው እያለ ፈቃዴን ካላደረጋችሁ መንግስተ ሰማይ አትገቡም። ዘምረን መዘመሩ፣ መስበኩ፣ ማሸብሸቡ አያስገባም። መተንበዩ አያስገባም። በጌታ መሆኔን እወቁ አያስገባም። ስለዚህ ለካ መንግስተ ሰማይ መግቢያ መንገዱ በአፍ በአንደበት ከሚለፈፍ እውነት በዘለለ ጌታ ሆይ ከማለት በዘለለ ለጌትነቱ፣ ለሐሳቡ፣ ለፍላጎቱ መገዛት ይጠይቃል። ዝም ብሎ ጌታ ሆይ እያሉ ለፍላጎቱ ለሐሳቡ ደንታቢስ ሆኖ ጆሮ ዳባ ሆኖ ክርስትና የለም፣ ውሸት። ራሱን ያልካደ በጠበበው ደጅ ያልገባ እየመረጠ ትምህርት እየዘለለ የጌታን ትምህርት የሚከተል አይገባም። ፍቃዴን የሚዘል አይገባም አለ ኢየሱስ። ልንገራችሁ፣ ጌታ በመንፈስ ቅዱስ ካዳናችሁ ጀምሮ የሚመር እውነት ነው የምናገረው። እንደፈለገ አርጎ እንዲሰራችሁ መብት አለው። እንደፈለገ ልንጠፈጥፈው አንችልም። እግዚአብሔር አምላክ አለ በዘፍጥረት ሰውን በምሳሌያችን እንደ መልካችን እንፍጠር አለ። ኋላ ላይ ደግሞ ጌታ ኢየሱስ ከአይሁድም ከአሕዛብም ያልሆነ አዲስ ፍጥረት ሰራ። 21ኛው ክፍለ ዘመን ላይ ያሉ የተኮላሹ ክርስቲያኖች ግን ክርስቶስን በመልካቸው እንደ ምሳሌያቸው
የማያካብድ ኢየሱስ ሰሩ። መንግስተ ሰማይ የማያስገባ ኢየሱስ። ፈቃዱን ልንከተል የተጠራ ነው። የጌታን ፈቃድ የሚያደርግ የአባቴን ፈቃድ የሚያደርግ አለ ኢየሱስ። ይሄ ሰፊው ጎዳና ላይ የአባት ፈቃድ የለ፣ የጌታ ፈቃድ የለም። አዎ ያኛው ኢየሱስ የሰፊው ጎዳና ኢየሱስ ያዝናናን ያስቀን ይሆናል እንጂ አያደርሰንም፣ መንግስተ ሰማይ አያደርስም። ፈቃዱን ልንከተል ነው የተጠራ ነው። ፈቃዱን ፍለጋውን ባይዋጥልን ቢጠዘጥዘን ምክሩ ከኑሯችን ዘይጋ ቢጣረስ ቢሳከር ዋጥ አድርገን ልንከተል ነው የተጠራ ነው። በጠበበው ደጅ ገብተን ሲያመን ጎዳናውን አልቻልኩትም ስንል መንፈሱን እየሞላን እያበረታን ክንዳችንን እያጸና የአባቱ እርሻ ውስጥ እየከተተን፣ አባቱ ደግሞ መልካም ገበሬ ነው፣ ይገርዛል፣ ያፈራል፣ ማዳበሪያ ይሰጣል፣ ይኮተኩታል፣ ውሃ ያጠጣል። ቢዝነሱ ነው ቢዝነሱ። ስለዚህ ጌታ ሐሳቤን፣ ፍላጎቴን፣ የአባቴን መሻት፣ የአባቴን ፈቃድ ጥሎ መዘመርም ማመንም መጣማ አያድንም አለ። ጌታዊ ማለት አያድንም። ሊያስደነግጣችሁ ይችላል። ኢየሱስ የእግዚአብሔር ልጅ ነው፣ ጌታ ሆይ ማለት አያድንም። ፈቃዱን ነው የሚያድነው። አጋንንትም ያምናሉ። በደንብ ተረዱኝ፣ ሮንጎ እንዳትወስዱብኝ። ግን አጋንንት ያምናሉ። ያ እምነት ግን ለክርስቲያን፣ አንተ ግን መልካም ታደርጋለህ ያዕቆብ። ያ እምነት ግን ለክርስቲያን ሕያው ሆኖ ከአንደበቱ ወደ ሕይወቱ ዘሎ ወርዶ መልካም ያደርጋል። ያለ ስራ የሆነ እምነት ምንድን ነው? ሙት ዴድ ነው። ፈቃዱን ያደርጋል። የአባቴን ፈቃድ የሚያደርጋል። ጌታ በእኔ ይኖራል ይላል። ይሄኛው ሰውዬ የአባቱን ፈቃድ የሚያደርግ በአይምሮ ይታደሳል። አሮጌውን ሰው ከላዩ ላይ ይገፋል። እንደ ተወደዱ ልጆች በፍቅር ይመላለሳል። ጌታ ይታይበታል። ራስህን ቅደም፣ ራስህን አስቸኩል፣ ለራስህ ዋጋ ስጥ። አንተ ማለት ፍንጭነህ ምንጭነህ፣ አንተን የሚያክል ሰው የለም፣ እምቅ አቅምህን አውጣ በሚባልበት ዓለም ውስጥ ራስህን አመቻች፣ ለራስህ ጊዜ ስጥ፣ ለራስህ ዋጋ ስጥ፣ አንተ ማለት እየተባለ በሚነዛበት ዓለም ውስጥ ራስህን ስቀል የሚል ትምህርት እየተከተለ ያርዳል። ራሱን ጧት እየተነሳ ራሱን ግድል ይገላል። በደስታ ነው የሚገለው፣ በደስታ። ለካ ጌታ ሆይ ማለት አያድንም። ለካ ክርስትና ለሆኑ ስነ መለኮታዊ ትንታኔዎችና የተቀመጡ አስተምህሯዊ እውነቶች አንገት መነቅነቅ እሺ ማለት አይደለም። ለሆነ ልምምድ ራስን ማስገዛት አይደለም። የሆነ አካል ማህበር መሆን አይደለም። ጌታ እንደሚነግረን የእግዚአብሔር መንግስት ወይ ሊገባ የሚቻለው መንግስተ ሰማይ ሊገባ የሚቻለው እየቆረቆረን፣ እያመመን፣ እየተጠራጠርን፣ ደግሞ እየተደሰትን፣ በሩቅ እያየን፣ እየወደቅን፣ እየተነሳን፣ ጌታ እየተቆጣን፣ እየመዘለገን፣ ከቅድስናው እያካፈለን፣ ፈቃዱን እያደረግን፣ እግሮቻችን ለፈቃዱ እየበረቱ እንዲያ ነው የሚገባው። ጌታ አስተውሉ። ደጅ ነው ያለው፣ በር ነው ያለው። ዘልቆ ይገባል። ያ ጎዳና አንዳንዴ ይሮጥበታል፣ አንዳንዴ እንጋደልበታለን፣ አንዳንዴ እንራመድበታለን፣ አንዳንዴ እንንፏቀቅበታለን። እየተንፏቀቅን አናቆምም፣ እናፈራለን። አለቀ። እንደዛ ነው። ፈቃዱን እያደረግን ቶሎ የሚከብንን ኃጢአት እያስወገድን፣ ሸክም የሆነብንን ነገር ከላያችን ላይ እያራገፍን፣ የእምነታችን ጀማሪ የሆነውን ኢየሱስን እያየን፣ የጽዮን ዝማሬ እየተሰማን እያለን በቃ ወደ ቅዱሳት ማህበር ተጠርቻለሁ፣ ወደ ጻድቃን ማህበር ልደርስ፣ ስጋዬ ሊለወጥ፣ የከበረውን ስጋ ልለብስ፣ የሞተልኝን በዓይኔ ላይ እያልን እየተጠራጠርን ደግሞ እየበረታን፣ ብዙዎች የሉበትምና ደግሞ እንፈራለን። እንዲህ እያለን ጎዳናው ያስፈራል። ቀጥሎ ይኸውላችሁ ጌታ ሆይ ማለት ያድናል እንዴ? ቆይ ቀጥሎ የሚናገረውን ስሙት። ኢየሱስ በዚያን ቀን ብዙዎች፣ በፍርዱ ቀን ማለት ነው። በዚያን ቀን በስምህ ትንቢት፣ በስምህ አጋንንት አውጥተናል፣ በስምህ በስማም የፈውስ ማት የታምራት ማት አላደረግንም ይሉናል። ኢየሱስ በስምህ ምን የሚያካክል ትንቢት፣ አገራዊ ትንቢት፣ ወቅታዊ ትንቢት፣ ሰሞነኛ ትንቢት። በስምህ ስንት ማህፀን ከፈትኩ፣ በስምህ ስንት አጋንንት አወጣሁ፣ በስምህ ባህሩን እኮ ከፈልኩት፣ በስምህ አገሩን በሙሉ ጴንጤ አድርጌልሃለሁ። ኢየሱስስ የኢየሱስን መልስ ይዩት። የዚያ ጊዜ ከቶ አረጮክ በሉ አላቃችሁ ዋሪው ምሮ ምትሉታል። ጌታ ኢየሱስ ከቶ አላቃችሁ።
ሰዎቹ እኮ በኩራት ነው በዚያን ቀን በስምህ ስንት አጋንንት ተመስማል በስምህ የትንቢት አይነት የፕሮፌሲ ዳይሜንሽን ደብል ፖርሽን ትሪፕል ፖርሽን እያልና ወፍ የለም አላውቃችሁም ማን ናችሁ አለ ኢየሱስ ሁዋሪው ከቶ ነው ማላውቃችሁ ኧረ ጉድ ሰዎቹ እኮ ስለ ስሙ በስንት አደባባይ ተወስተዋል መሰለ በስንት ክሩሴድ ዙፋኑ ግር ረስቷቸዋል የላችሁም የኔ ኪንግደም ውስጥ የላችሁም አላቸው የኔ ጎዳና ውስጥ አልገባችሁም አላቸው ምን ማለት መሰላችሁ በጠባበው ደጅ የገቡ ተመዝግበዋል እዚህ ያሉ ከሌላ ቤት ሆኖ ሌላ በረት ሆኖ ጌታቸው ሌላ መንገዳቸው ሌላ ትምህርት የሚቀዱበት ቦታ ሌላ በስም ይሉታል አጋንንት አላቃችሁም ከባድ ነው ቅዱሳን ይሄን ያስተማረው ለደቀ መዛሙርቱ ነው ሰብስቧቸው በስሙ ትልልቅ ታምራት ላደረጉ ስብከት ማሳረጋው ያስፈራል አላቃችሁ ሊረብሸን ይገባል ጌታ ምስክር እኔ ተረብሼ ነው ያደርኩት አገልግዬ ሰብኬ ቸርች አድርጌ ስንት ጊዜ ተመላልሽ ሳስቀድስ ኖሬ ስጠይቅ ሳስጠምቅ ስመግብ ምን ስል ሳስወጣ አጋንንት ትንቢት ስናገር አላቃችሁ አረ ጌታው እኔ ባይብል ስተዲ መርጫለሁ እንትን ዞ ንብረት አላቃችሁ አረ ጌታው እኔን አታውቅም እኔ አረ እናንተ አመፀኞች ይላል ደግሞ ቀጥሎ ከኔ ራቁ ጌታ ነው ያለው እኔ አይደለሁም መጠመቃችን መመላለሳችን ማገልገላችንን መዘመራችንን አያውቅም ከዚህ የተነሳ ቸርች የተቀመጡ ጌታን አውቀናል የሚሉ በትምህርት ጥቅስ ጌታ ማያውቃቸው አሉ አመፀኞች የተባሉ ለቅሶና ለጥርስ ማፏጨት ለተዘጋጀው ቦታ የተመደቡ አሉ ጌታን የተከተሉ የመሰላቸው አጋንንት ነው ይሄንን ያስገባው ቅዱሳን ፎልስ ዲሴፕሽን ሐሰተኛ እርግጠኛነት አላቃችሁም ያማል ጌታ ምስክር በጣም ነው የሚያመው ሰዎች እኮ ስንቱን ሰው ስለ ኢየሱስ ስናስተዋውቅ ስንቱን በስሙ ስንት ነገር ስናረግ ወደ ጌታ ነው ወደ ኢየሱስ እኛን ወደ አሳረፈ እያለ የላችሁም የኔ መዝገብ ላይ አለ አላቃችሁም በእርግጥ እሱ በለዋላዊነቱ እያንዳንዷን ዓለም ላይ ተበተነች ደስታ አቧራ እንኳን ቢያቅ የኔ መሆናችሁን ግን አላቅም ከእውቀቴ ውጪ ናችሁ ግን እያለ አይደለም አመፀኞች ይላቸዋል ቀጥሎ ራቁኝ አልፈልግም አስወጡልኝ እያለ ይመስላል ይኸውላችሁ እነዚህ ሰፊ ጎዳና ላይ የብዙ ሰባኪዎች እንደዚህ ይላቸዋል ምንም ይሁን ጌታን ማወቅ ነው ዋናው ቸርች ተመላለስ ምንም ይሁን ጌታን ወቅ ይባል ኖ ጌታን ማወቃችንም አልበጀንም ጌታ ያውቀናል ወይ ነው ጥያቄው እኔ አሁን ከዚህ ሰተት ብዬ ለምሼ 4 ኪሎ ቤተ መንግስት ጋርዶቹ ጋር አስገቡኝ የጠቅላይ ሚኒስትሩን አናገራለሁ እንዴ ይሄ ማን ነው ይላል ማንንም እንዳይዳፈርማ አረ ታውቀዋለህ ሲሉ በደንብ ነው ማያውቀው ማን አለ አንጠልጥለው የት እንደነበርክ ማታውቅም ከዛ በኋላ ቴሮሪስት ነው መስለው ህገ ወጥ ነው አመፀኞች አለ ኢየሱስ አመፀኛ ማለት ሎውለስነስ ማለት ነው ህግ አልበኞች ማለት ነው ስርዓት የሌላቸው ማለት ነው በስሙ ስንት ጉድ ሲሰሩ ኖራል ህግ የሌላቸው አመፀኞች ከማህበረሰቡም ሆነ ከቅዱሳት መጻሕፍት ስታንዳርድ ያመጹ እቡያውያን አልፈልግም ራቁኝ አለ በተቃራኒው ደግሞ ዶክተር አብይ ራሳቸው አውቀዋለሁ አስገቡት ሲሉ ይለያያል ጌታን ያወቃችሁ መምሰሉ በቂ አይደለም ጌታ ያውቃችኋል በጎዳናው እየሄዳችሁ ነው አላቃችሁም ያማል እዚህ እንደዚህ ተሰብስበን ቆንጆ ነን እኮ ስናምር እንዲሁ እየዘመርን ስናልቅ እየዘመርን ሲሆን ስንገባ እየዘመርን አላቃችሁም ውጡልኝ ስንባል ያማል ቅዱሳን ያማል በእርግጥ እናንተ ጋር በዚህ ሰዓት ስሜታችን ጋር መድረስ ሊከብደን ይችላል ይሄ ትምህርት ምክንያቱም በየቀኑ መረጃ እየተንበለበለ አይብሯችን ውስጥ እየገባ እንዲህ አይነት ትምህርቶች ምላጭ እንደማዋጥ ሊጠዘጥዙ ይችሉ ይሆናል ጌታ ግን እንዲህ አለ አላቃችሁም ራቁኝ አመፀኞች አለ
አስቡት፣ አገልግለው ክብር አስገባን እያለ እንዲህ አለኝ ጌታ ተናገረኝ እያለ አመፀኛ ራቀኝ አልፈልግም እያለ አልፈልግም በኢየሱስ በትሁቱ ጌታ ሸክም የከበዳችሁ ሁሉ ኑ ወደሚል ማንም የተራበ መጥቶ የሚያጠግብ የህይወት ሐሩር ላቃጠለው ሁሉ ጥላ የሚሆን መልካም ጌታ አላቅም ማለት ከዚህ በላይ የሚያስፈራ ነገር የለም። ሁሌ የሚጣላህና ሁሌ የሚረክስብህ ሰው ሲከፋብህ ይሻላል። ሁሌ መልካም የሆነ ሰው የወደድኩን ያህል ጠላው ያለ ዕለት ነው ጉድ ነው ያንቀ አላቅ ራቁኝ እናንተ አመፀኞች አለ ኢየሱስ። ዘምረን ሰብከን ቆመን ቸርች አድገን የቸርች ቃላቶች ለምደን ትልልቅ አደባባዮች ትንንሽ አደባባዮች ታላቅ ታናሽ ኮንፈረንስ ላይ አገልግለን ተገልግለን አላቃችሁ አስቡት። አደባባዮች ላይ ተወስተን በጉ ሰርግ ላይ መረሳት ህመም ነው ይሄ። እንዲህ ቁጭ ብለን ሲኦል ስንወርድ ተያይዘን ስናልቅ ስፒሪቹዋል ዲሴፕሽን መንፈሳዊ መታለል መንፈሳዊ ሽወዳ አጋንንተን ያስገባው ቸርች ውስጥ የተሳሳተ እርግጠኛነት ለተሞሉ ክርስቲያኖች ነው ይሄ የተነገረው፣ ለኤቲስቶች አይደለም። ኤቲስትማ የለህም ብሎ ያምናል። ዛሬ እዚህ ውስጥ ካለን ስንቶቻችን ነው መንግስተ ሰማይ የምንገባው? ስንቶቻችን ነው የምንወርደው? ጌታን መቀበል እንደ ኢየሱስ ትምህርት ከሆነ ከሲኦል መውጫ በነፃ ተብሎ እንደሚታደል ካርድ በዘለለ መከተል አለው። ኢየሱስ የህይወት ጥሪም ተጣርቷል፣ የሞትም ተጣርቷል። ዋጋ የሚያስከፍል ራስን የሚያስክት ኢንተር ዘ ናሮ ጌት በጠበበው ደጅ ግቡ አለ። ለመሄድ በማትመቸው ለምታደነቃቅፈው ልብን ጥርጣሬ ውስጥ ለምትከተው በሷ ግቡ። እቺ ጎዳና ውስጥ አናሳ ጎሳ ናቸው የተሞሉት። አናሳ ነን፣ ብዙ ሰው የለም እዚህ ጎዳና፣ ብዙ ሰው የለም። የተላሎች ጎዳናም ተብላ ልትሰየም ትችላለች። ምክንያቱም ማመዛዘን ያቃታቸው በነፃነት ዘመን ራሳቸውን መስቀል መሸከም የሰርክ ግብራቸው ያረጉ የህይወት ሐሩር የጠበሳቸው እምቢ ያሉ ከውስጣቸው የሚጣሉ ከውጪ የሚጣሉ አመፃንና ውስጣቸው ያለን ኃጢአታዊ መሻት በቃሉ እየረገጡ በየቀኑ ራሳቸውን እየገደሉ ዓለም እንደ ምስኪን የምታያቸው ሰዎች መመላለሻ ቦታ ነች እቺ። የሰፊው ጎዳና ግን አቃፊ መቻቻል ያለባት የሚመች ሃይዌይ ነው። ሁሉም በ80 እንዲነዳ ይፈቀድለታል። ሳቢ አቃፊ ማመን ብቻ ነው የሚጠበቅበት። ትእዛዝ የለውም፣ ስታንዳርድ የለውም፣ ቀለል ያለ ነው። ጌታ ግን አለ በጠበበው ደጅ ግቡ። ቅዱሳን በጠበበው ደጅ ካልገባችሁ አጋንንት ከዘፍጥረት አንስቶ ሲያነሳ የነበረው መንፈሳዊ ውጊያ ለሱ ተማርካችኋል። ይቺ ጠባባ ጎዳና ከባድ ነች። ፈተና አለባት፣ ህመም መቅበዝበዝ አለባት፣ ጉስቁልና አለባት፣ መጠላት አላት፣ መገረፍ፣ መሞት፣ መሰደድ አላት፣ ስለ ስሙ መንገላታት አላት፣ ከራስ ጋር ግጭት አላት። እና ይህን በማድረጋችሁ ምክንያት የሚገፏችሁ ሰዎች ሁሉ እግዚአብሔርን የሚያገለግሉ ሁሉ ሊመስሉ ይችሉ ይሆናል። ማቴዎስ ወንጌል ላይ በቃ ሄሎ ኢየሱስ የሚያስተምረን ኮል ቱ ዳይ የሞት ጥሪ የሞት ጌታ አለ ጌታዬ ያለ አይገባም አለ። በጸጋ አይደል እንዴ? ምንድነው እውነት? በጸጋ እንዴ የምንጠበቀው እውነት? ጌታ ግን በጸጋ ያዳናቸውን ምርጦቹን በድልህ ደግ ብሎ የትም አይነዛቸውም፣ አይለቃቸውም፣ ያዝ ያረጋል። ድንጋዩን ልብ ከውስጣቸው ያወጣል፣ እስራታቸውን ይፈታል፣ ቀንበራቸውን ይሰብራል፣ ኃጢአታቸውን ይሰርያል፣ ከአሮጌ ማንነት ጋር የታሳሰሩበትን እትብት ይበጥሳል፣ ህጉን በልቦናቸው ይጽፋል፣ አሮጌውን ሰው ከላያቸው ላይ ያስወግዳል። ጌታ ይሰራል። ልቡ ላይ ያጠላን አሮጌ ጥላሸት በጸጋው ያስወግዳል። መንፈሱን በመሙላት በአዲሱ ጎዳና ያስኬዳል። የኃጢአትን እጢ ያፈርጣል። ትከሻችን መስቀል እንድንሸከም እንዲበቃ ትከሻችንን ያሰፋል። ክርስትና እንደሚከብድ ያወቀ ባይዘው የሚሞክር ነው። እነ ጴጥሮስ ክርስትና ግር ያላቸው ስለሞከሩ ነው። የማይሞክር ተማሪ ትምህርቱ ይክበድም አይክበድም አያውቅም። ፈተናው እንዴት ነው ብትሉት አንድ ምንም ሳያጠና የገባ ሙሉ ወይ ሲሲሲ እያለ የሚወጣ ልጅ አሪፍ ነው የሚላችሁ። የሞከረ ያጠና የተዘጋጀ ከዝግጅቱ በላይ ሲሆንበት ግን እንዲህ ይላል። በድልህ ደግ አይልም። ጌታ ይቆነጥጣል፣ ጸጋ ያካፍላል። እሱን እንመስል ዘንድ አስፈላጊውን ሪሶርስ በሙሉ ይሰጣል።
ለሕይወትና እግዚአብሔርን ለመምሰል የሚያስፈልገውን በሙሉ ይሰጣል። ምንም የማይቀጣ የማይቆጣ የተሳከረ የተቀየጠ የቀጠነ ክርስትና ስንከተል ጎሽ አበጀህ የሚለን ኢየሱስ ውሸት ነው። በመንፈሳዊ ውጊያው አማካኝነት አጋንንት አስርጎ ያስገባው ኢየሱስ ነው። ውሸት ነው። ዘመኑን የሚመጥን አጋንንታዊ ትምህርት ጆሮአችንን ለነሱ እንድንበሳ የሚያደርገን አጋንንት ነው። በመንፈስ ቅዱስ አማካኝነት ግን ጠባቧ ጎዳና ተለውጣለች። ከኔ ራቁ ብዬ መሰክራለሁ አለ ኢየሱስ። ስለዚህ መፍትሄው ምንድን ነው? መፍትሄው ሪፔንታንስ ነው። ንስሐ መንፈሳዊ መታለል ውስጥ መንፈሳዊ መሸወድ ውስጥ የቆምን መስሎን ወድቀን ከሆነ አጋንንት የመሲሁን ዘር ለማበላሸት ከሚዳክርበት መረብ ውስጥ ተይዘን ከሆነ መፍትሄው ሁለንተናዊ መዞር ነው። 180 ዲግሪ መዞር፣ መመለስ። ንስሐ ጸሎት ላይ ይጀምራል። ጸሎት ላይ አያልቅም። ንስሐ አካሄድ፣ ፍላጎት፣ ጎዳና መቀየር ማለት ነው። የተሰሎንቄን ቅዱሳን ካስታወሷቸው እንዴት ከጣዖቶቻችሁ ዞር እንዳሎቻችሁ እያሰቡ ይደነቃሉ አለ። ከጣዖቱ እዚህ ጋር ቢሆን ዞር ማለት ነው ንስሐ ማለት። ዘወር ማለት ንስሐ እንዴት ይጀምራል? እንደ አካል ካወራ መጽሐፍ ቅዱስ ይዞ በመምጣት ቤተክርስቲያን ሰዎች ህይወታቸውን የጠበሱለት ጉዳይ እኛ ጋር እንዲደርስ እሳት የተንበለበለለት ጉዳይ መሸከም አቃተን እኮ መሸከም። አቤት ክስረት! እነ ዊሊያም ቲንዴል እነ ጆን ሁስ መጽሐፍ ቅዱስን ለምን ተረጎማችሁ ተብለው አደባባይ ላይ እሳታቸው ተዘልዝሎ የተቃጠለበት መጽሐፍ ይዞ መምጣት አቃተን። እኛ ማንበብ አቃተን። ሐሳቡን ረሳን፣ ፍላጎቶቹን ተውን፣ ባይምሮ መታደስ አቆምን፣ መጸለይ አቆምን። የጸሎት እርፈኞቻችን ፈረሱ። ጌታ ትምህርቱን ሲጨርስ እንደዚህ አለ፣ ቃሌን ሰምቶ የማያደርግና የሚያደርግ ብሎ ደግሞ ለየው። ኦኬ፣ ጎዳና ላይ ተለያያላችሁ። አሁን ግን ይሄን ቃል አመጣለሁ። ከቃሌ በኋላ ሰምቶ የሚያደርግ ከሰፊው ጎዳና ወጥቶ በጠበበው ደጅ የሚገባ እድል አለ ማለት ነው። ዛሬ ቀን ሳለ ዛሬ ተብሎ ሲጠራ እድል አለን። ሰፊ ጎዳና ላይ በደንብ እየሄድን ከሆነ እንድንመለስ፣ ከሰፊ ጎዳና እንድንወጣ፣ አለቀ ዩተርን እንድናደርግ ማለት ነው። አካሄድ፣ ፍላጎት፣ ስነ ልቦና እንዲቀየር። ይሄን ቃሌን ሰምቶ የሚያደርግ ሁሉ ትላንትናውን እርሱት እያለን ይመስላል ኢየሱስ። አሁን ግን ሰምቶ የሚያደርግ ቤቱን በአለት ላይ እድላለን። ሰምተን ካደረግን እድላለን። ቅዱሳን በአለት ላይ የሰራ ልባምን ሰው ይመስላል። ከዛ በኋላ ብዙ ነገር ቢመጣበት አለት ላይ ስለተመሰረተ ምንም አይሆን። ያኛው ደግሞ በአሸዋ ላይ የማያደርግ። እንጸልይ። ንስሐ እየገባን እንጸልይ።